ዓለም አቀፉ የፋይናንስ ኮርፖሬሽን IFC ኢትዮጵያን ጨምሮ በአፍሪካ የዲጂታል መሰረተ ልማት ግንባታ ላይ $100 ሚሊዮን ኢንቨስት ሊያደርግ ነው። የኢትዮጵያ የአትክልትና ፍራፍሬ ዘርፍ ባለፉት 8 ወራት ከ$550 ሚሊዮን በላይ የኤክስፖርት ገቢ አስገኘ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያገለግሉ ሊገደዱ ነው። ኤለን ማስክ ከትራምፕ አስተዳደር ሊለቁ ይሆን ወይ? እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ አስፋፍታ ቀጥላለች። የሲቪል ጉዳቶችም መጨመሩ ተዘግቧል። አሜሪካ ለፊሊፒንስ የኤፍ-16 ተዋጊ ጀቶችን ሽያጭ አጸደቀች። ቻይና በበኩሏ ስጋቷን ገልጻለች። ይህ ቴድኤል ኒውስ ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር አድርጉ። IFC ኢትዮጵያን ጨምሮ በአፍሪካ የዲጂታል መሰረተ ልማት ግንባታ ላይ $100 ሚሊዮን ኢንቨስት ሊያደርግ ነው። የዓለም ባንክ ቡድን አባል የሆነው ዓለም አቀፍ የፋይናንስ ኮርፖሬሽን IFC ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት የዲጂታል መሰረተ ልማትን ለማጠናከር በራክሲዮን ግሩፕ በኩል የ$100 ሚሊዮን ኢንቨስትመንት ለማድረግ ቃል መግባቱ ተገለጸ። ይህ ኢንቨስትመንት በአህጉሪቱ እያደገ የመጣውን የሞባይል ዳታ አጠቃቀምና የአካባቢ የዳታ ማስተናገጃ ፍላጎትን ለመቅረፍ ያለመ ሲሆን ይህም አገልግሎት ፍላጎትን ለማሻሻል፣ ወጪን ለመቀነስና የሳይበር ደህንነትን ለማጠናከር እንደሚያስችል ተመላክቷል። የአፍሪካ የሞባይል ዳታ ፍጆታ በዓመት በግምት በ40% እየጨመረ ሲሆን ይህም ከዓለም አቀፍ አማካይ በጥፍ የሚቀርብ ነው። ይህ ከፍተኛ ጭማሪ ቢኖርም አህጉሪቱ ከዓለም አቀፍ የዳታ ማዕከል አቅም የምትሸፍነው 1% ብቻ ነው። የIFC በራክሲዮ ግሩፕ ላይ የሚያደርገው ኢንቨስትመንት ይህንን ክፍተት ለመሙላት ያለመ ሲሆን ኢትዮጵያ፣ አንጎላ፣ አይቮሪ ኮስት፣ ሞዛምቢክ፣ ዲሞክራቲክ ሪፐብሊክ ኮንጎ እና ኡጋንዳን በመሳሰሉ ሀገራት የዳታ ማዕከላትን ግንባታ ይደግፋል። እነዚህ ማዕከላት የአካባቢ የዳታ ማስተናገጃ መፍትሄዎችን በማቅረብ ፍጥነትን እንዲያሻሽሉ፣ ወጪን እንዲቀንሱ እንዲሁም የሳይበር ደህንነትና የቁጥጥር አቅምን እንደሚያሳድጉ ይጠበቃል። የመጀመሪያው ማዕከል በ2021 በኡጋንዳ ያስመረቀው ራክሲዮን ግሩፕ እንደ አማዞን ዌብ ሰርቪስስ፣ ማይክሮሶፍት አዙር እና ሁዋዌ ካሉ ዓለም አቀፍ የቴክኖሎጂ ኩባንያዎች እየጨመረ የመጣውን ፍላጎት ተከትሎ ስራውን እያስፋፋ ይገኛል። ይሁን እንጂ እንደ የኃይል አቅርቦት አስተማማኝነት፣ ውስብስብ ደንቦችና የፖለቲካ ለመረጋጋት ያሉ ተግዳሮቶች አሁንም አሉ ተብሏል። የIFC የፋይናንስ ድጋፍ እነዚህን ስጋቶች በመቀነስ የአፍሪካን የኢኮኖሚ እድገት የሚደግፉ ዘላቂና ትርፋማ የረዥም ጊዜ ኢንቨስትመንቶችን ለማበረታታት ያለመ መሆኑ ተገልጿል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ሊገደዱ ነው። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታወቀ። ትምህርት ሚኒስትሩ ብርሃኑ ነጋ ፕሮፌሰር መጋቢት 24 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት የሰው ኃይል ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል አገር አቀፍ መልቀቂያ ፈተናን የተማሪዎች ውጤት ዝቅተኛነት የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ ማለት ነው የ12ኛ ክፍል የሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውንም ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲያስችል የተለያዩ ተግባራት እየተሰሩ መሆኑንም ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር
ለተማሪዎች ለራሳቸው የተግባር ትምህርት እንዲሆንና የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ ዕድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ የአስተማሪ ቁጥር ለማሳደግ እንደሚረዳም ሚኒስትሩ አብራርተዋል። በቅርቡ በመምህራን ላይ በተደረገ ግምገማ 100,000 የሚደርስ የመምህራን እጥረት መኖሩ መታወቁን የተናገሩት ፕሮፌሰሩ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማሳደጊያ ስርዓቶች አንዱ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙት ለማድረግ የመምህራን ባንክ ማቋቋም አንዱ ዕቅድ መሆኑን አንስተዋል። ባንኩ በአንድ ዓመት ውስጥ ወደ ሥራ ይገባል ብለን እንጠብቃለንም ያሉት ሚኒስትሩ በ2019 ዓ.ም ደግሞ በእርግጠኝነት ወደ የኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባ ጠቁመዋል። የአትክልትና ፍራፍሬ ገቢ። የኢትዮጵያ የአትክልትና ፍራፍሬ ዘርፍ ባለፉት 8 ወራት ከ550 ሚሊዮን ዶላር በላይ የኤክስፖርት ገቢ ማስገኘቱ ተገለጸ። ይህ ከፍተኛ ገቢ የዘርፉን ለሀገራዊ ኢኮኖሚ ያለውን ጠቀሜታና ለተጨማሪ እድገት ያለውን አቅም ያጎላል ተብሏል። የኢትዮጵያ የአትክልትና ፍራፍሬ አምራች ላኪዎች ማህበር ባቀረበው ሪፖርት መሰረት ኢትዮጵያ ባለፉት 10 ወራት 79819 ቶን የአበባ ምርቶችን ለዓለም አቀፍ ገበያ በማቅረብ 392 ሚሊዮን ዶላር ገቢ አግኝታለች። አብዛኛው የኢትዮጵያ አበባ ምርት ወደ አውሮፓና እስያ ሀገራት የሚላክ ሲሆን ኔዘርላንድስ ዋነኛ ተቀባይ ሀገር ናት። በተያያዘ ዜና የንግድና ቀጠናዊ ትስስር ሚኒስቴር እንዳስታወቀው በ2024-25 የበጀት ዓመት የመጀመሪያ 5 ወራት የአትክልትና ፍራፍሬ ዘርፍ ከ216 ሚሊዮን ዶላር በላይ የኤክስፖርት ገቢ አስገኝቷል። ከዚህ ውስጥ የአበባ ኤክስፖርት 45878 ቶን በመላክ 186 ሚሊዮን ዶላር ያስገኘ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት አፈጻጸም መሻሻልን አሳይቷል። በተጨማሪም ከአትክልትና ፍራፍሬ ኤክስፖርት ከ121 ሺህ ቶን በላይ በመላክ 30 ሚሊዮን ዶላር የተገኘ ሲሆን ይህም ከዓመት ዓመት የ6.55% እድገት ያሳያል። የኢትዮጵያ የአትክልትና ፍራፍሬ ምርቶች ዋነኛ የኤክስፖርት መዳረሻዎች ለአበባ ኔዘርላንድ፣ ሳውዲ አረቢያና ዩናይትድ ኪንግደም ሲሆኑ ለአትክልት ደግሞ ሶማሊያ፣ ጅቡቲና ኔዘርላንድስ ዋነኞቹ ናቸው። ሳውዲ አረቢያ፣ ጅቡቲና ሶማሌ ለኢትዮጵያ የአትክልት ኤክስፖርት ጉልህ ገበያ መሆናቸውም ተመልክቷል። እነዚህ ክንውኖች ኢትዮጵያ በዓለም አቀፍ የአትክልትና ፍራፍሬ ገበያ እያደገ የመጣውን ተጽዕኖና የዘርፉ የኢኮኖሚ እድገትንና የውጭ ምንዛሪን ገቢ የማሳደግ አቅምን ያሳያሉ ተብሏል። ወደ ዓለም አቀፍ መረጃዎች ስናልፍ ኤለን ማስክ የመንግሥት ቅልጥፍና መምሪያ ኃላፊነታቸውን በቅርቡ እንደሚለቁ ፕሬዝዳንት ትራምፕ አስታወቁ። ፕሬዝዳንት ዶናልድ ትራምፕ ኤለን ማስክ የመንግሥት ቅልጥፍና መምሪያ ዶጅ ኃላፊነታቸውን በመጪዎቹ ሳምንታት ውስጥ እንደሚለቁ አስታውቀዋል። ውሳኔው በጋራ ስምምነት ላይ የተመሰረተ ቢሆንም የመስክ እያደገ የመጣው የፖለቲካዊ ተጠያቂነት ፖለቲካል ሊያቢሊቲ ስጋት እንዳሳደረም ያንጸባርቃል ተብሏል። የመስክ የሥራ ዘመን መጀመሪያ ላይ የ130 ቀናት ልዩ የመንግሥት ሠራተኛ ውል የነበረው በግንቦት ወር መጨረሻና በሰኔ ወር መጀመሪያ መካከል ይጠናቀቃል ተብሎ ይጠበቃል። ምንም እንኳን መደበኛ ያልሆነ የአማካሪነት ሚና ሊኖራቸው ቢችልም አንዳንድ የዋይት ሃውስ ምንጮች መልቀቃቸው ጊዜው ያልደረሰ እንደሆነ እንደሚያመላክቱ ተናግረዋል። መስክ በሽግግር ወቅት የነበራቸው ተጽዕኖ ከፍተኛ እንደነበር የሚታወስ ሲሆን ሪፖርተሮች መደበኛ ያልሆነ ተባባሪ ፕሬዝዳንት በማለት የገለጿቸው ሲሆን በስብሰባዎችና በፖሊሲ ውይይቶች ላይ በንቃት ይሳተፉ እንደነበር ተዘግበዋል። ይሁን እንጂ ተሳትፏቸው ትችት ገጥሞታል። በተለይም በዊስኮንሲ የጠቅላይ ፍርድ ቤት እጩ ተወዳዳሪ የነበሩትና በመስክ የተደገፉት ሰው ከተሸነፉ በኋላ የእሳቸው ፖለቲካዊ ስልት ላይ ጥያቄዎች እንዲነሱ አድርጓል። አሜሪካ ለፊሊፒንስ የኤፍ-16 ተዋጊ ጀቶች ሽያጭን አጸደቀች። ቻይና በበኩሏ ስጋቷን ገልጻለች። ዩናይትድ ስቴትስ ለፊሊፒንስ በግምት $5.58 ቢሊዮን የሚገመት የ20 ኤፍ-16 ተዋጊ ጀቶች ሽያጭ ማጽደቋን ተገልጿል። ይህ ግዢ የፊሊፒንስ አየር ኃይልን የባህር ላይ ጥበቃና የቅርብ የአየር ድጋፍ ተልዕኮችን የማከናወን አቅም ለማሳደግ ያለመ ነው። ፓኬጁ 16 ነጠላ መቀመጫዎች ያለው
ኤፍ-16ሲ ብሎክ 70 ህዝባር 72 ጄቶችና 4 ድርብ መቀመጫዎች ያሏቸው ኤፍ-16ዲ ብሎክ 70 ህዝባር 72 ጄቶችን ያካተተ ሲሆን ዘመናዊ የራዳርና የሚሳኤል ስርዓቶች የተገጠሙላቸው መሆናቸውም ተነግሯል። ለዚህ ምላሽ ቻይና ስጋቷን የገለጸች ሲሆን ስምምነቱ የቀጠናውን ሰላም አደጋ ላይ ሊጥል እንደሚችል አስጠንቅቃለች። ፊሊፒንስ በበኩሏ ግዢው የወታደራዊ ዘመናዊነት ጥረቷ አካል እንጂ የማንኛውም ሀገር ጥቅም መጉዳት ያለመ እንዳልሆነ ለቻይና ማረጋገጫ ሰጥታለች። ይህ ማረጋገጫ የተሰጠው የአሜሪካ መከላከያ ሚኒስትር ማኒላን ከጎበኙ በኋላ ሲሆን ሚኒስትሩ በጉብኝታቸው ወቅት አሜሪካ ለፊሊፒንስ ያላትን የደህንነት ዋስትና ቁርጠኝነት ዳግም አረጋግጠዋል። የቻይናን ጥቃት ጨምሮ ሊደርሱ የሚችሉ ስጋቶችን ለመመከት ተጨማሪ የመከላከያ ትብብር ለማድረግ ቃል ገብተዋል። እነዚህ ክንውኖች በኤዥያ ፓሲፊክ ቀጠና ያለውን ውስብስብ ዓለም አቀፍ የመከላከያ ግንኙነቶችና በወታደራዊ ግዢዎች ላይ ተጽዕኖ የሚያሳድሩትን ስልታዊ ጉዳዮች የሚያጎሉ መሆናቸው ተመልክቷል። የእስራኤል ጦር በጋዛ ሰርጥ የሚያካሂደውን ወታደራዊ ዘመቻ ያጠናከረ ሲሆን የመከላከያ ሚኒስትሩ እስራኤል ካትዝ በግዛቱ ውስጥ ሰፋፊ ቦታዎችን ለመያዝ እቅድ መኖሩን አስታውቀዋል። ዘመቻው የሐማስ ታጣቂዎችንና መሠረተ ልማቶቻቸውን ለመደምሰስና ለማጽዳት እንዲሁም የእስራኤልን የጸጥታ ቀጠናዎች ለማስፋፋት ያለመ መሆኑ ተገልጿል። ይህ የማስፋፊያ እርምጃ ከፍተኛ የሲቪል ጉዳት ያስከተለ ሲሆን ሪፖርተሮች እንዳመላከቱት የእስራኤል የአየር ጥቃቶች በርካታ ሴቶችና ሕፃናትን ጨምሮ ቢያንስ 55 ፍልስጤማውያንን ገድለዋል። በስትራቴጂካዊ እርምጃ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛን ለሁለት የሚከፍል ሞራግ ኮሪደር የተሰኘ አዲስ የጸጥታ መስመር መቋቋሙን አስታውቀዋል። ይህ ኮሪደር በደቡባዊቷ የራፋህና የካን ዩኒስ ከተማ መካከል የሚዘረጋ ሲሆን የሐማስ ጠንካራ ይዞታዎች የበለጠ ለመነጠልና በድርጅቱ ላይ ጫና ለመፍጠር ያለመ ነው ተብሏል። የዚህ ኮሪደር ተግባራዊ መሆን በመቶ ሺዎች የሚቆጠሩ ፍልስጤማውያንን ያፈናቀለ ሲሆን ይህም በቀጠናው ያለውን የሰብአዊ ቀውሶች አባብሶታል። ዓለም አቀፉ ማህበረሰብ እየተባባሰ የመጣውን ግጭትና በሲቪል ሕዝብ ላይ የሚደርሰውን ተጽዕኖ በተመለከተ ያለውን ስጋት እየገለጸ ሁኔታውን በቅርበት እየተከታተለ ይገኛል። የተኩስ አቁም ስምምነት ላይ ለመድረስ የሚደረጉ ጥረቶች እስካሁን አልተሳኩም። ግጭቶቹም ከቅርብ ጊዜ ወዲህ የመቀዛቀዝ ምልክት አላሳዩም ተብሏል። ይህ ቴድኤል ኒውስ ነው። ውድና የተከበራችሁ አድማጮቻችን ለዛሬ ያዝነው መረጃዎች ይህን ይመስላሉ። በቀጣይ በሌላና ትኩስ መረጃዎች ተመልሰን እንገናኛለን። እስከዛው ድረስ ቸር ያቆየን። መልካም ጊዜ